يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله كله سورة التوبة ላይ እንደሚገልጸው ከዛም ان عدة الشهور عند الله 12 شهر 12 ወር ብቻ ነው 13ኛ ወር የሚባል ነገር የለም 13 ወር ባለ ጸጋ ያሉ የሚያወሩት ነገር አለ ሰዎች በራሳቸው ጊዜ የፈጠሩት ቀመር እንጂ የተፈጥሮን ሂደት ተከትሎ የሚመጣ ነገር አይደለም ስለዚህ የሂጅራ ወር አቆጣጠር 354 ወይም 355 ቀናቶች ናቸው አልባት አንዳንድ ጊዜ በ29 የሚያልቁ ወራቶች ስላሉ ማለት ነው በ29 የሚያልቁ ማለት ቀጣዩ ጨረቃ ከታየ የነበርበት ወር አልቋል ነው الشهر هكذا وهكذا ብለው ያሳዩበታል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እንዲህ ነው እንዲህ ማለት 10 9 ማለት 9 ይሆናል ከዛ በተለየ ግን ይሄን ወር እንዴት ነው በማንኛውም ጊዜ አንድ ሙእሚን ራሱን መገምገም ደካማ ጎኖች ካሉበት ደካማ ጎኖችን ማስተካከል ማረም አለበት እንደገና አመት ሲሞላ ደግሞ አመቱን ስራውን መገምገም ችግር የለውም ይሄንን ለምሳሌ 1447ኛው ዓመተ ሂጅራ ምን ያህል ቁም ነገር ሰርቼበታለሁ ምን ያህል ስጎደሎ አለብኝ ብሎ ሰው ቆም ብሎ ራሱን ቢገመግም ወሐሰበተ ነፍስ ከዛ በኋላ ለቀጣዩ አመት የተሻለ ነገር ለመስራት ቢያቅድ መልካም ነው የአመት አከባበር ወይም ደግሞ የአመት አከባበር ክብረ በዓል የሚባል ግን የለም ራሱ ሰነተ الهجريه ብሎ احتفال ወይም ደግሞ ድግስ ዝግጅት አድርጎም ይላል የሚመቸን ያቀን ከሆነ አንድ ፕሮግራም ማድረግ የለውም ሌላ ቀን ላይ ብቻ የተለየ እዚህ ቀን ይሄ ሊከበር ይገባል የሚል የለም ያው በዒባዳ የመጡት ካልሆነ በስተቀር እንደ ለይለቱል ቀድር እንደ عاشر ذي الحجة أيام التشريق عند رمضان عند الجمعة ألف ودقم انقلي يالوت بحديث يمتوت قالوا هنا بستقر معنا جزاكم الله خير ሌላኛው እዚህ ጋር ተያይዘው መሐሰባ ጋር ተያይዘው የሚነሳ ጥያቄ አንድ አማኝ ራሱን በሚገመግምበት ጊዜ በሰራው ወንጀል ተስፋ መቁረጥና በአላህ ዝነት ተስፋ ማድረግ ማከለ ያለውን ሚዛን እንዴት መጠበቅ አለበት ይችላል ተስፋ መቁረጥ ራሱ ወንጀል ነው ተስፋ ስለቆረጠም ነው ኢብሊስ ቀሪ እድሜውን ለጥፋት ለማድረግ ለማሳለፍ የወሰነው ላይምረኝ ምን አመላለሰኝ ነው ኢብሊስ የተባለው ምን الابلاس ነው ይላል ኢብላስ ማለት ተስፋ መቁረጥ ነው ከአላህ ረህመት ተስፋ የሚቆርጥ ሙእሚን ሊኖር አይገባም ምንድነው የሚለው انه لا ييأس من روح الله الا القوم الكافرون الله اذنت ተስፋ የሚቆርጥ የለም ከሃዲያን ወገኖች ካልሆኑ በስተቀር ومن يقنط من رحمة ربه الا الضالون ጌታው እዝነት ተስፋ የሚቆርጥ ማን አለ ተማሞች ካልሆኑ በስተቀር ሌላ ምን ተስፋ ለኛ አላህ እንጂ ተስፋችን እኮ አላህ ነው እስከዛሬም በአላህ ነው የኖርነው ወደፊትም ተስፋ የምናደርገው በአላህ ነው ስለዚህ ጥፋትን ማጥፈተን ከሆነ ሄደን መለማመጥ ያለብን መማጸን ያለብን መጮህ ያለብን ወደ አላህ አሳፍረኸኝ አታውቅምና ዛሬም ይሄው መጥቻለሁ ይቅር በለኝ ማለት ነው እንጂ ተስፋ መቁረጥ የሚባል ነገር ነው አይገባም ምንድነው ነብዩላህ ዘከሪያ አለይሂ ሰላም ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا أنت بملما ندل بسنيانا لذي زاريم اسك زاري ጉዳይ ኑሩን ወደ አንተ እንደምማጸናውና እንደምታወጣልኝ ሁሉ ዛሬም ተስፋን መንጠላጣ ያርጌ ወደ አንተ መጥቻለሁ አሳካልኝ ነው ያሉት ኢማም ሻፊዒ ረሂመሁላህ እንዲህ ሉ ነበር ይባላል لما قسى قلبي وضاقت مذاهبي جعلت رجائي نحو عفوك سلما أعظمني ذنبي فلما قرنته بعفوك ربي كان عفوك أعظما قلبي يدركنا من قدوتش يطببوا قزي أسفاين وليك أرتاح مسألة لاركي مدهوني እንጀሌ ከበደኝ ተጫጫነኝ ካንተ ይቅርታ ጋር ሳወዳደረው ግን ይቅርታህ በልጦ አገኘው
አላህ ይቅር ባይ ነው፣ አዛኝ ነው። እንግዲህ አጥፍተን ከሆነ ማናችንም እናጠፋለን። ፍጹም የሆነ ሰው የለም። አላህ የሚያውቀው የሰትረው ለሐሜተኛ ያላጋለጠው ብዙ ደካማ ጎን ይኖረናል። ያንን ሲትርህን ቀጥልልኝ፣ አሁንም ይቅርታ አድርግልኝ ብሎ መለመን እንጂ ተስፋ መቁረጥ የሚባል ሊኖር አይገባም ማለት ነው። ጀዛኩሙላሁ ኸይራን። ማህበረሰባችን የራሱን ጉለት ከመገምገም ይልቅ የሌሎችን ስህተት ወደ መፈለግ የሚያዘነብልበት ስነ ልቦናዊ እና መንፈሳዊ ምክንያት ምንድነው? መፍትሄውስ ምን ይሆናል? ያው ሰው አላህን መፍራት ሲጎድለው የራሱን ስራ ሁሌም ጽድቅ አድርጎ ያስባል። ምን አጠፋሁ እንጂ አጥፍቻለሁ አይልም። አፍዋንችን ስልክናት ሄሎ ሄሎ نعم ተቋርጧል። እሺ ሰዓቱን ቀጥሉ። አላህን የሚፈራ ሰው ሁሌም ወደ ራሱ ነው የሚመለሰው። አላህ በቁርአኑ ላ ኡቅሲሙ ቢየውም القيامة ولا أقسم بالنفس اللوامة ራሷን በምትወቅስ ነፍስ እምላለሁ ነው ያለው። ራሷን በምትወቅስ ነፍስ ማለት ሁሌም ደካማ ጎኗ የሚታያት ያንን ለማስተካከል የምትተጋ ማለት ነው። ሄሎ 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 የቴሌቪዥኑን ድምጽ ሰካም አፋን እንግዲህ ያው ጀምር ነው ነበር ስለ ሌላ ሰው አይብ መመልከት አንዳንድ ጊዜ ሌላው ሰው ነውረኛ ሆኖ ሲገኝ የኔ ነውር ማብሮ ይሸፈናል እንግዲህ እየሰሩት አይደለም ወይ ምንም መነሻ ሊኖር ይችላል። አላህን ካለ መፍራት የሚመነጭ ችግር ነው እንጂ ሰው ራሱ ነበር መወጣት ያለበት። ያ ደግሞ ሌላ ሰው ላይ ኖር ካየ ደግሞ ዕውቀት ኑሮት መምከር ከቻለ መምከር አላህን ፍራ ነገር ለጉዳት ይዳርጋል አላህ አይወደው ብሎ መምከር ነው። ማማት እና የሰውን አይብ አየር ላይ ማዋል ከሆነ من تتبع عورة أخيه تتبع الله عورته ወንድሙን ነውር የሚከታተል ሰው አላህ የሱን ነውር ይከታተልና حتى يفضحه ያጋልጠዋል። ሲሆን ወንድሙ ላይ እንደው ስተት እንኳን ካየ መሸፈን ነው ያለበት። ستر مسلما ستره الله مسلم يستره الله يستره። ሄሎ 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 ያው ጊዜው የሶሻል ሚዲያም ከመሆኑ አንፃር አخطاዎች ስህተቶች የማይጠቁምበት አጋጣሚ መቀባበልም ጋር ይያዛል። የሶሻል ሚዲያም ላይ ቢሆን ሰው አይቢያየ እንግዲህ ከቻለ መምከር ነው አለዛም ማለፍ ነው። በተለይ ደግሞ የሚያሰራጭ ሰው እኮ ወንጀለኛ ሰውን ማማት አንድ ሰው በአንድ አንደበቱ በመላሱ ማማትና ከዛ አልፎ ደግሞ በሚዲያ ደረጃ የሱን አይብ ማሰራጨት ሰው ባየው ቁጥር በተሰራጨ ቁጥር ሰው ዘንድ በደረሰ ቁጥር ሐሜት ነው የሚጻፍበት። 100,000 ተከታይ ያለው ሰው 100,000 ጊዜ ሰው አምቷል ማለት ነው እነዛ ሰው ስላደረሰው። ከዛም በላይ ከሆነ እዛን ያህል ነው። ሰው የራሱን አይብ ማስተካከል ነው። ሌላ ሰው አይብ ደግሞ ተገለለ ባለ መልኩ ስህተት እንኳን ቢኖር ወይ ለአጠቃላይ ማህበረሰብ እንዲህ አይነት ነገር የሚሰሩ ሰዎች አሉ። يستد ነው ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ እንደነበሩት ማባሉ አቋሚ يفعلون كذا እንጂ እዛ አልፎ የሰውን አይብ ለሚዲያ ማብቃትማ ሐሜትም ነሚማም ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ሐሜት ማለት ብሎ ሲጠየቁ ذكرك اخاك بما يكره ነው እንደምህም በሚጠላው ነገር ማንሳት ነው። ረበም ያሰኝ አይታ إن كان في أخي ما أكره
ወንድሜ ላይ ማይክራ ያ ማቁልቱ ያልኩት ነገር ካለ ካነ فيه معقول اما ያው ካለበት አማሃው ይባላል ከሌለበት ደግሞ ዋሻህበት ሌላ ከፍ ያለ ደረጃ ወንጀል ነው ቅጥፈት ነው ስለዚህ ሙስሊም ራሱን ነው መቆጣጠር አለበት አይኑን መቆጣጠር አለበት وهل يكب الناس في النار على وجههم أو قال على مناخرهم إلا حصائد ألسنتهم ሰዎችን እሳት ላይ በፊታቸው ወይም በአፍንጫቸው ደፋቸው የምላሳቸው ምርት እንጂ ሌላ አለ እንዴ ብለዋል በጣም ጥንቃቄ የሚያስፈልገው አላህን መፍራት የሚያስፈልገው ነገር ነው ማለት ነው እንደኔም ከንግግሩ ፍሰት ውጭ የሆነውን ንግግር ቆርጦ ማሰራጨትም አለ ያለውን ብቻ ሳይሆን ያልተፈለገ ሲያቁ አውጥቶ ሁሉ ያው ክፋትን ማሰብ ማለት ነው ወጥፎ ነገር ተናግሯል ለማለት ከተፈለገ በዚህ ዘመን ቁርጦ ቆጥሮ ማውጣት ይቻላል ሌላ ቀርቶ ድምጽም ጭምር እኮ እንትን ማለት ይችላል መፍጠር ተችሏል እንግዲህ ቴክኖሎጂው ብዙ ነው መዘዙ እንደጥቅሙ ጉዳቱም ብዙ ነውና ባልሆነ መልኩ ቢጠቀመው ሰው ካለ ወንጀል መዝገቡ ነው ያሰፋ ያለው ነገር ይገባል እንደ አይነት ነገር ባየሰው ጊዜ ሰዎች ምን ማድረግ አለባቸው የሆነ አሁንም እንደ AI ወቅትም እንደመሆኑ ከቅድም ያላችሁት ከሲያቁ ከፍሰቱ ከአውዱ ውጭ የሆነ ንግግር ተቆርጦ የሚያይበት ጊዜ እውነቱን ለማረጋገጥ ምንድን ድረስ ነው ትክክለኛውን ነገር ማቅረብ መልካም ነው ودفاع عن اخيك ወንድሙ ላይ ለመከላከል ይሄን ነገር ከኮንቴክስቱ አውጥቶት አውዱ አውጥቶ ያሉት ነገር ነው እንጂ ትክክለኛ ንግግሩ ሙሉ ይሄ ነው ብሎ ማቅረብ ይሆናል ግን መጀመሪያው ነው አንድ ሰው የሰውን ንግግር በዚህ መልኩ ማቅረብ ምን አስፈልገ ظلم እኮ ነው جزاكم الله خير ሄሎ ሄሎ عليكم السلام ورحمة الله وبركاته دعواتي بنا دعواتي بنا طيب كبر الشيء تفضل طيب ወንድ ልጅ አሁን ከአጉር ቤት ሲሄድ ጊዜ ሴቶቹ ነው የሚቆርጡት ፀጉሩን የሰማችሁ ነው ፕሮግራሙ ተቋርጧል ኦሬዲ ሄሎ ሄሎ نعم السلام عليكم وعليكم السلام ورحمة الله وبركاته دعواتي بنا دعواتي بنا እሺ ጥያቄ ነበር እሺ ተፈضلي ይሰማል ጥያቄሽን አቅርቢ እሺ የሆነ እድር ነበረ ምን እድር ነበረኝ የሴቶች እድር እሺ እና አጋጣሚ ሆኖ ደግሞ ሁላችንም ሙስሊሞች ነን እሺ እና ሲገባ ደግሞ አንድ እህታችን ስትገባ የሆነ ደንብና ምናምን ተብሎ ይነበብላታል እሺ ከነሱ አንዱ ከደንቡ አንዱ ትተሽው ብትወጪ ብርሽ አይሰጥሽም የሚል ነገር ነው እና የሆነ ሁለት እህቶቻችን ወጣው አፋላልኳቸውም ብለዋል ሴቶቹ ደግሞ ደንቡ ተነቦላቸው እስከገቡ ድረስ ያው ሀቅ የለብንም እነዛ ደግሞ አፋላልኩም ብለዋል እኛ ምን ማድረግ እንችላለን እሺ ሌላ ጥያቄ አለሽ ሌላ ጥያቄ የለኝም ይሄን ነው እሺ ሽክራን እሺ ጥያቄው ጊዜ ለመቆጠብ እንደሰማችሁት አዎ መጀመሪያው ነው እንዲህ አይነት ነገር ላይ ሰዎች ከተሰባሰቡ ተበሩዕ መነየት አለባቸው ተበሩዕ ማለት የነገር እኔም እንደ አንድ ግለሰብ ችግር ሲኖረኝ ልታገዝ ይችላልው አለዛም ለሌሎች ወገኖች ይሆናል የሚል ንያ አድርገው መግባት አለባቸው ከዛ በኋላ መመለስ አይችሉም ማለት ሰጥተዋል ለዚህ ለተቋም ገንዘቡን ሰጥተዋል ችግራቸው ጊዜ እንደማንኛውም ሰው መጠየቅ ሐቅ ቢኖራቸው አሁን ግን ይሄ ድር የሚባለው ነገር ሰዎች ተሰባስበው የፈጠሩት በጥቅም የሚለወጥ አቋም ነው አገልግሎት ነው አላማው ግልጽ ነው
ለምሳሌ የሞተልን ቀብር የሚያገባ ካለ ወይም በሆኑ አጋጣሚዎች ልንተጋገዝ ብለው ቃል ገብቶ የሰበሰቡት ነገር ነው። የግለሰቦቹ ንብረት ነው ማለት አንችልም ማለት ነው። ግለሰቦቹ ንብረት ከመሆን አልፏል። ከተቋሙ አገልግሎት የማግኘት ሐቅ ነው የሚኖራቸው። الله أعلم ذكر الله يسلم. مرحبا. هلو. هلو. نعم. عليكم السلام ورحمة الله. دعوة تي في نو. دعوة تي في نو. ኦሮምኛ ጠይቅ ይቻላል? ኦሮምኛ ራሱ ፕሮግራም አለው ትችላለህ? እሺ ቀጥል ጥያቄ። mana rifeensa dhiiraatitti amma gaafatame gaafiin kun ተጠየቀ እኮ አሁን ከደቂቃ በፊት ተጠይቋል። እንመልሳለን። ፊት እኮ ገባ አየ mana rifeensatti rakkoon qabu gaafadhu mana dhiiratitti yookiin muramu rifeensi maasaa dubartiin yookiin namarraa murtee shari'aa irratti akkamiin ayyee deebii kana dhaggeeffadhu. ayyee bakka የወንድ ፀጉር ቤት ላይ ሴት ፀጉር ብትቆርጥ እንዴት ይታያል ነው የሚለው። ሴት የወንድን ሰውነት አካል አጅነቢ የሆነን ወንድ መንካት አይፈቀድላትም፣ ማየትም ክልክል ነው። ወንዱም እንደዚሁ የሴቷን ፀጉር እኔ አስተካክላለሁ ማለት አይችልም፣ ወይም የሚደረገውን አድርጋለሁ። ምክንያቱም አጅነቢ ናት እሷ። እንኳን አካሏን መንካት ቀርቶ በአይን እንኳን ከርቀት أجنبي يسكونش دراسة عينهن سبرنا يتبالوا وقل للمؤمنات يغضضن من أبصارهن ويحفظن فروجهن يعني وتشاتشون يشفنوا واللي تشاتشون يطبقوا لمؤمنات بتناتل يمتع تزاز بنور يهينوا تنافوا دبرتين رفين زديرا يوقامو رفين زدبرتي تكونس إلالونس አመሲቱ ቃሉን አወራ አጎትለ ይጃናር ከኢጃሳ ገዳቀው እቻዳ ጃጃን ሸሪዓ ከሰ ጅሩ ቁርአን صريح እንደበተ ጅራ አፉኩን እንተወጭ جزاكم الله خير. هلا. السلام عليكم. عليكم السلام ورحمة الله وبركاته. دعوة تي في ነው? دعوة تي في ነው. ጥያቄ ነበር። እሺ ቀጥይ። እንትን ነው አረብ ሀገር ሄጄ ያው እዛው ከባሌ ጋር እየኖርን ነበር። ልጅ ወልጄ እናቴ ላይ ላኩ። እሺ ከዛ እሷ ታደገችና ልጅቷን ያው እዚህ እስከ 7 ዓመት አሳደገቻት። እኔ መጣሁ። እሺ ስመጣ ወርሳትና ያው ባሌ ሀገር ነው የምኖረው። ስጋይ ሙርቱ ነው ያው ውሳጃታ ችግር የለውም አንቺ ተመጣሽ አለኝና ከዛ ትንሽ ስትቆይ ልጅቷን መልሽልኝ አለኝ። ልጅቷን እፈልጋለሁ መልሽልኝ፣ ሰው የለኝም ከኔ ጋር ትኖር አለችኝ። ልጅቷ ደግሞ የቀራች ነው፣ ትምህርትም የተማረች ነው። አሁን ለሷ ብመልስ በልጅቷ አልያዝም እሷ ካልተማረች ካልቀረች። እሺ መርሐባ። እዛ መቅረትም መማርም አትችልም፣ ያው ትባልጋለች ማለት ነው። እሺ ሌላ ጥያቄ አለሽ? ያው እሺ እንግዲህ እንዴት እናደርጋለን? ልጅ ማሳደግ የእናት ኃላፊነት ነው። አረብ ሀገር ወልዳ መላኩም ራሱ ዘመኑ ያመጣው አንድ ችግር ነው እንጂ ቁርአን የሚለው ወልዋሊዳቱ ይርضعن أولادهن حولين كاملين لمن أراد أن يتم الرضاعة እናቶች ልጆቻቸውን እስከ 2 ዓመት ድረስ ማጥባት ይጠበቅባቸዋል። ትቤው እንዲሞላ ከተፈለገ እስከ 2 ዓመት መጥባቱ
አስፈላጊ አይደለም ብለው ወላጆች ከተስማሙ ጡት መንጠፍ ይችላል ነው እንጂ ማሳደግ የእናት ነው። በትዳር ላይ እስካለች ድረስ ደግሞ ዋጅቧም ነው። በቤት መቀመጥ ነው የሚያዘው ሸሪዓው። ምክንያቱም ህፃናት አሉ በእነሱ ላይ የተፈጠሩ እነዚህን አዳዲስ ፍጡሮች መንከባከብ የምትችለው እናት ነው።